ኢትዮጵያውን ስር የቁራሌው ቭሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻዋለቀች። አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልዌ እየመጣ ነው። ገዢዎችና ቦደም ያርግብህ ብዬ ሄድኩ። ሰፈራችን 3 ዳገት 1 ቁልቁለት የምትሄድ ላዳ ነበረች። እሷን ወስጄ ያንገት አብሉለት አለዋለለት ብዬ ዞር ብዬ እያየኋት ይቺንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላጭ። ቀጥቅጣ ልብስ ንጠብባት እሺ ብዬ ሚስማሬን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው። እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴው ልስጠው ብዬ ገነስ ባልተቤቶቹ መጣው በድንጋይ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ። ከዛ ዳሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች። ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስድልሻለሁ ግርጣታምና በጥፊ ነው እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብሏል። ሁለቱን ቆጥሬ አኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ በድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ። በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ። የዛሬ ቭሎግ ይሄን ይመስላል። ይመቻችሁ። የኢትዮጵያውን ስር የቁራሌው ቭሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ከቢስትሮ ተነስቼ ነው እዚህ የደረስኩት። ባለፈው 5 ቪት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምችን ዱባይ እንሄዳለን። እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል። በጣም ደስ የሚለው ያው ምን ጠፋ ወይና ስልኬን ወጋውት ስልኬን ወይኔ ስልኬን ተበላው እንዴ! ምንድነው? እዛ 5 አይፎን ነው አድኝ የመጣሁት ምናምን አይደለም። ይሄ ፋይሉ ነው የሚገርም ነው። ብታይ በዚህ ጠብቅኝ። እሺ መጣሁ ስለማያቀኝ ነው የማን ልጅ እንደሆንኩኝ እዚህ ጠብቅኝ። እሺ ጉሮሮም ብዬ ነው የምቀበለው። እንዴ ደስ አይነት ነገር አይመችም። भली राभली साहोरे बाहुबली ወንዶ ነው እዚህ ድረስ ተከተለኝ የመጣው ወንድሜ። ሴት የላኩ ጅብ አይፈራም። እዛ ጋር እኮ መልክ ልስራ ብዬ እኮ ነው የተከተልኩን። መነጸሯና ጃኬቱን ሙሰዱ ስልኩን ሙሰዱ ሲማም ብቻ አስተኝ። ምንድነው ሲሙ? ምን አለው? ሲሙ ሳፋሪኮም ደብል ዳታ የተሰኘውን አዲስ ፓኬጅ ስለገዛሁበት እኮ። ምንድነው ደግሞ እሱ? ሳፋሪኮም ደብል ዳታ የተሰኘ ካምፓኒ አዘጋጅቷልና የ15 ብር የ30 ብር እንዲሁም የ100 ብር ፓኬጅ ስትገዛ እጥፍ አድርጎ ይሰጣል። ብርንም ሴፍ አድርገህ ተጨማሪ ዳታ ማግኘት ትችላለህ ወንድሜ። እሱን ልነግርህ እኮ ነው። ትልቅ እንደምነግርህ ነው። ያበደ ነው የምላይሽ ማለት በጣም ፈጣን ነው። ስልኳን ግን መልስልኝ እንደም ብሎኛል። ያረዳል አያቴ በገጀራ ግርፎ እንዳሳደገ ታውቂያለሽ። አቺ ናና ህፃን ነኝ አንተ የምትርቂት የመሰርከች እኔ እዚህ ሰፈር ማን እንደሆነ ካውቀዋል። ወይኔ ጀምበጀ በጣም ና እስኪ አታዲው ወርወርኩ ና አረን ያለው ወንድሜ ላንተ አላሰብኩትም። እዛ እኮ ፈጥሮ ገሽቶብኝ እኮ ወንድሜ ፈጥሮ ገሽቶብኝ ነው። እሺ አንቺ በዚህ እድሜሽ ነው እንደዚህ የምታወራው? ኧረ አይደለም ወንድሜ። አሁን እኮ ጂም ቤት ገብቼ 3 ቀን እና ይለል ልብ ያበጠና ለዛው የምን አባጂም ነው አዲስ ጂም ቤት እኮ እዛ ተከፍታ የሚገርም ጂም ካላመንሽ ነው ወስጄ ላሳየው ወንድሜ። እናቴ ትመት ፈልጌው እኮ አይደለም ልቤ እኮ ነው። ኧረ እባክሽ አዎ እናቴ ተረገመ ሽማግሌ ዛሬ በጣም አይቻለሁ። ምን አንገት እንደፈተደ እንዳደመርከው ዘለ ትንጠራቀቅ ነው አይደል? መጣው አይው አጥሪ ምን እንደረከው እናቴ ሱቅ ልካይ ነው ሽንኩርት ግዛ ብላ እንደዚህ የሚባል ነገር እስቲ ገንዘብ ወጣ የታለ ዱባይ ነው ያለኝ ነገር ያሉ ሰፈር እንዳለ ስመለስ እንዳለ ሌባ አይደል? ተረገመ አሁን ኮኔክት ነው አለ ያበደ ፊልም ነው የምወርደው። እንዴ አንተ ናውራት እንደዚህ አቮካዶ ልትበላ ሽንኩርቱ እስኪመዘን እኮ አንዱ ፊልም እያወረድኩ ነው። በእኔ ዋይፋይ ነው እንደምታወሩት ታዲያ ምን ችግር አለው? እና ልታዘርፈኝ ነው? ጎረቤታችን አይደል እናንተ እኛ ቤት መጣችሁ ዳቦ እየበላችሁ አይደል? እኛ ምንም የበላነው ነገር የለም። ይኸውልህ ለማንኛውም የኔን ዋይፋይ እንዳትጠቀም ከዚህ በኋላ አዲስ እንትን መጥቶልሃል። ሳፋሪኮም ያዘጋጀውን የረመዳን ፓኬጅ ለምን አትጠቀም? ምንድነው እሱ ደግሞ? ምን መሰለህ ይኸውልህ ሳፋሪኮም መተግበሪያ ወይም በኤምፔሳ ወይም ደግሞ 777 ላይ በማግባት የተዘጋጀ የረመዳን ጥቅል ፓኬጅ አለ። የሳምንቴ የወሬ እሱን መጠቀም ትችላለህ። እኔም የማጣዚ አጥሬን አታፍርስብኝ። ግንጋሽ አንድ ነገር ልንገርህ፣ ዋይፋይ ነው እዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው በላት ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ ላቦሮ። ከዚህ በኋላ የምን ላቦ? የኪስ ነው
ኧረ እኔ አይመቸኝም የኔ አባቴ እኔ የደሃ ልጅ ነኝ እንደዚህ አይነት ነገር በሰላም ልኑርበት ምንድን ነው ፍሪ ኮል እዛ ጋር በወፈረ ምናምን መስሎሻል እይ ዝም ብለሽ እንዴት እንደማለ አለቀለ ነው አባቴ 7000 ብር ባንዴ የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው እንደዚህ ና ኧረ ኮማንደር አንተ መሆንህን እኮ አላወቅኩም እሺ ወጡንም ሰርቻለሁ ቤቱ ላይ ይቀር እሺ ላጭስወት ዶርበዳተ ምንም እንትራክለ ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ ማዘርም መላክ ዋው እየመጣው ነው የፈጠነ እየመጣውኝ ነው አባቴ ሰላም ነው በእግርሽ ነው እንደምትንቀሳቀሽው ከመ በእግርሽ ነው እንደ ዘንድሮ የምትንቀሳቀሽው ምን እናር አረ መኪና ትጂ ምን ሆነሽ ነው ይናት ሰው ቲክቶከር ሆኖ እንዴት ቢያንስ ቢትስ እንኳን አገጅም አረ ታኩሪ ደም እሺ መኪናው ነው ምን ሆነሽ ነው የራሴ መኪና እኮ ናት ምንም ቢሆን አይዛ ባይ ይሻላባት ነው እሺ ለስኪ ታኩሪ ይቅርታ ብለና ደማዘርኛ ፈርበና ወደ ቋራ ደገፈርጓቸው እኔ ስፔሻል ነው የመጣውኛ ዛት እኔ ምን ነክታችሁ ነው በእናትህ ነው አውዲ ወይኔ ጠብቄ ያት በቃ ይሃል ይዘው ይወርዛችኋል ነው ምናባቲ ተነስታው ወዴት ሄዱ ነው ቋራ ማዘሮት ነው የሚሄዱት ይቆሙ እንጂ እንዴ አረ ነው ያሳችሁ እንዴ በዚህ ጋር ጀት ሲያልፍ አይተሃል? ጀት ትላለህ እንዴ? ጓደኛዬ ናት። ምንድን ነው ያጠጣት? ኧረ እኔ እኮ የጋራ ሰራተኛ እኮ ነኝ። ለመኪና የሞተር ዘይት የገዛሁትን እኮ ነው ያቀመስኳትን ከተነሳችሁ ብዬ ኤች የሞተር ዘይት ኢትዮጵያውን ስር የቁራሌው ብሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻዋለቀች አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልው እየመጣ ነው ገዦችና ቦድ ደንብ ያርግብህ ብዬ ሄድኩ ሰፈራችን 3 ዳገት አንድ ቁልቁለት የምትሄድ ላዳ ነበረች እሷን ወስጄ ያንገት አብሉለታል አለለት ብዬ ዞር ብዬ ያዩዋት ይችንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጣኝ ነው ምላ አጥቅጣ ልብስ ነጣበባት እሺ ብዬ ሚስማሪን እየፈልኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴው ልስጠው ብዬ ገነስ ባልተቤቶቹ መጣው ባዲንጋሊ ዘልጥሽ ነፍስ አውጭኝ እንጀሮጥኩኝ ከዛ ዳሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ፌዛ መጣች ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታ ምና በጥፊንም እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብለው ሁለቱን ቆጥሬ አኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ በድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ የዛሬ ብሎግ ይሄን ይመስላል ይመቻችሁ የኢትዮጵያውን ስር የቁራሌው ብሎግ ይላል አባቴ በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመተዲስትሮ ተነስቼ ነው ዜሮ ባለፈው 5 ቪት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምችን ዱባይ እንሄዳለን እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት ይገርምሻል በጣም ደስ የሚለው ያው ምን ጠፋ ወይና ስልኬን ወጋውት ስልኬን ወይኔ ስልኬን ተበላው እንዴ ምንድነው እዛ 5 አይፎን ነው አድኝ የመጣው ምናምን አይደለም ይሄ ፋይሉ ነው ፋይሉ የሚገርም ነው ብታይ በዚህ ጠብቅኝ እሺ መጣው ስለማያቀኝ ነው የማል ልጅ እንደሆንኩኝ እዚህ ጠብቅኝ እሺ ጉሮሮም ብዬ ነው የምቀበለው እንዴ ደስ አይነት ነገር አይመችም भली राभली साहोरे बाहुबली ወንዶ ነው እዚህ ድረስ ተከተለኝ የመጣው ወንድሜ ሴት ይላኩ ጅብ አይፈራም እዛ ጋር እኮ መልክ ልስራ ብዬ እኮ ነው የተከተልኩን ከመነጸሯና ጃኬቱን ሙሰዱ ስልኩን ሙሰዱ ሲማም ብቻ አስተኝ ምንድነው ሲሙ ምን አለው ሲሙ ሳፋሪኮም ደብል ዳታ የተሰኘውን አዲስ ፓኬጅ ስለገዛሁበት እኮ ምንድነው ደግሞ እሱ ሳፋሪኮም ደብል ዳታ የተሰኘ ካምፓኒ አዘጋጅቷልና የ15 ብር የ30 ብር እንዲሁም የ100 ብር ፓኬጅ ስትገዛ እጥፍ አድርጎ ይሰጣል ብርንም ሴፍ አድርገህ ተጨማሪ ዳታ ማግኘት ትችላለህ ወንድሜ እሱን ልነግርህ እኮ ነው እኔ ትልኩ እንደምነግርህ ነው ያበደ ነው የምልህ ይዟራ በጣም ፈጣን ነው ስልኳን ግን መልስ እሺቶ ያለ ረዳሪ አያቴ በገጀራ ግርፎ እንዳሳደገ ታውቂያለሽ አቺ ና ተጻነ አንተ የምታርቂት የመሰርከች እኔ እዚህ ሰፈር ማን እንደሆነ ካውቀዋል ወይኔ ጀምበጀ በጣም ና እስኪ አታሪ ወርወርኩ ና አረ ነው ያለው ወንድሜ ላንተ አላዘንኩትም በዛ እኮ ፈጥሮ ገብቶብኝ እኮ ነው ወንድሜ ፈጥሮ ገብቶብኝ ነው እሺ
አንቺ በዚህ እድሜሽ ነው እንደዚህ የምታወራው? ኧረ አይደለም ወንድሜ፣ አሁን እኮ ጅም ቤት ገብቼ 3 ቀን እና ይለል ልብ ያበጠና ለዛው እኮ የምን አባ ጅም ነው አዲስ ጅም ቤት እኮ እዛ ተከፍታ የሚገርም ጅም ካላመንሽ ነው ወስጄ ላሳየው ወንድሜ። እናቴ ትመት ፈልጊው እኮ አይደለም ልቤ እኮ ነው። ኧረ እባክሽ አዎ እናቴ ነሽ አሳየኝ እስኪ